ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች፣ የዛሬው የምናለሽ መቲ መረጃ ስርጭታችን አሁን ተጀምሯል። ዛሬ ረፈድ አድርገን ነው የመጣ ነው። እንግዲህ የአዲስ ዓመት ዋዜማ ነው በውጭ ሀገር። ከዛም አንጻር እንግዲህ ረፈድ አድርገን ነው የመጣ ነው። ዛሬ ግን በኢትዮጵያን አቆጣጠር ታህሳስ 22 2018 ዓ.ም ነው። እኔ መታሰቢያ ቀጸላ ደረጃ ሀብተወልድና የቴክኒሻን ባለሙያው መተናል። አብራችሁን ቆዩ። ደረጀ እንዴት ውለሃል? እንኳን ደህና መጣ። እንኳን ደህና ቆየሽኝ። እንዴት ነው? እንዴት ይመስላል ዋዜማው? የአዲስ ዓመት የፈረንጆች አዲስ ዓመት ዋዜማው ያው ግርግር ነው ዛሬ በጣም ኃይለኛ። ማታ ርችት አለ፣ ግን ሱቆች በጣም ይዘጋሉ በጊዜ ከ4 ሰዓት ከቀን ጀምሮ ማለትም በኢትዮጵያ 10 ሰዓት ጀምሮና እናንተ ጋር ለንደን እንዴት ነው? እኛ ጋር የሚዘጋ ነገር የለም። ዛሬ ትራንስፖርትም 24 ሰዓት ክፍት ነው። እንደውም ትሬኑ ሁሉ ባቡሩ ማታ የሚቆመው አንዳንዱ የሚቆመው ብዙ እስከ ሚድናይት ይሰራል፣ እስከ እኩለ ሌሊት ይሰራል። የሚቆሙት ሁሉ ዛሬ ይሰራሉ ብዙዎቹ። አንዳንድ በቃ ከክሪስመስ ጋር ተያይዞ የተቋረጡ ነገሮች ካልሆኑ ለአዲስ ዓመት በጣም ብዙ እንቅስቃሴ ህዝቡ ውጭ ነው ዛሬ የሚውለው፣ የሚያድረው ውጭ ነው። እህቶቻችን ራሱ በብርዱ ምናምን የዛሬን ቀን አያስቡትም። በቃ በአጭር ልብስ በባዶ በእግር ሁሉ ነው የሚሄዱት። በኋላ ጫማቸው አላስኬድ ሲላቸው እና የነጮቹ በተለይ ምዕራባያኖች በብዛት ውጭ ነው የሚያከብሩት። ርችቱ የሚታይበት ቦታ ላይ ህዝቡ ይሄዳል። የእኛም ብዙ ወገኖች አሉ። እኛም እንግዳ ሲመጣ ይዘን እንሄዳለን። ያው አንዴ ካየ በኋላ በየዓመቱ ስለማትሄድ እና እዛ ውጭ ተሰብስቦ በጣም ብርድ ነው ዛሬ። እኛ እናንተ ጋር እንዴት እንደሆነ አላውቅም። እኔ በዚህኛው ዊንተር እንደ ዛሬ በርዶኛ ግን በጣም ብርድ ነው። እና እንደዛም ሆኖ ሰው ኮቱን ለብሶ ምን ብሎ ወጥቶ ርችቱን ያያል። ከዛ በኋላ የሚዘፍነው ይዘፍናል፣ የሚዝናናው ይዝናናል፣ ከቤተሰብ ጋር የሚያሳልፈው ያሳልፋል። ብቻ በብዛት ውጭ ነው። እንደውም ለንደን ትራንስፖርት ሁሉ በነፃ ነው። ትራንስፖርት ሁሉ በነፃ ነው። ትሬኑ ለንደን አይ ነው አይደል? ርችቱ ወደ ለንደን እዛ አቅራቢያ ሁሉም የትኛውም ቦታ ላይ ብዙ ቦታ ላይ ብታየው ብትቆም የምታየውበት አካባቢ ነው። ባኪንግሃም ፓላስ ብትል፣ ዌስት ሚኒስተር ላይ፣ ለንደን ላይ እዛ አካባቢ ላይ እንዳለ ተቀጥቅጠህ የምታየው የምትከታተለበት ቦታ ላይ ነው ያለው እና ብዙ ሰው ተጠቅጥቆ ነው የሚመሸው። ከአሁን ሰዓት ከመሸ ሰዓት ጀምሮ ከ8 o'clock ወይም ከምሽቱ 2 ሰዓት ጀምሮ ሰው ወደዛ አካባቢ ላይ ያዣበበ እየተዝናና ምን እያለ የሚቆይበት ቀን ነው። እኛም ጋር በየከተሞቹ ትልልቅ ቦታዎች ላይ ርችቱ ማታ በተለይ ሮተርዳም እና አምስተርዳም የታወቀ ነው። ሁለቱ ከተሞች ላይ ግን በየቤቱ ደግሞ ሰው ሁላችንም የምንተኩሰው ርችት እንደምታውቂው እዚህ ሀገር ሁሉ ነው አውሮፓ ሲነድ የሚያድረው። ሚሊዮን ዶላር ነው፣ በመቶ ሚሊዮኖች የሚቆጠር ነው ሁሌም በየዓመቱ እንትን የሚለውና ዛሬ በተለያየ ዓለማችን ክፍል ያይደረጋል። የለንደኑ ለየት ያለብኝ ከሌሎች አውሮፓ ሀገራት ጀርመን ሁሉ አሁን ሾፒንግ ሄጄን የመጣሁት ነው። ጀርመን ሁሉ 4 ሰዓት አሁን ነው የሚዘጋው እና እንግሊዝ ብቻ ይገርመኛል ሾፒንግ አለመዘጋት። ሁሉም ለርችት ዝግጅት አለ እንዳልችው ውጭ ላይ በተለይ ይሄ ማርያም በግርግም ሆና የሚያሳየው ምናምን የሰሞኑ የክሪስማስ እንትኖቹ አድርጎ በየውጭ ላይ የሚቆሙ የሚንቀሳቀሱ ብዙ ነገሮች አሉ። ሱቆች ብሎች እንትን ይላሉ። ግን ሱቆ በሙሉ ሱፐርማርኬቶች፣ የልብስ ሱቆች ምናምኖች፣ የጌጣጌጥ ሱቆች በሙሉ ዝግ ሆነው ትርምስ ነው የሚታየው። ርችት ነው በቃ ዛሬ። የእንግሊዙ ለየት የሚለው የእንግሊዙ ለምንድን ነው? የእናንተ ትራንስፖርት እዚህም አለ እንትን ነው፣ ግን ሱቅ መኖሩ ለዛ ነው። ዞሮ ለአድማጮቻችን እኛ ጋር ነው በጊዜ ሾፕ ማድረግ ስለነበረብን ነገ ዝግ ነው ጠቅላላ በዓል ስለሆነ፣ ስለዚህ እስከ ከነገ በስቲያ ነው የሱፐር ማርኬትም የተለያየ ነገር ሄደን ሾፕ የምናደርገውና የዛሬ ውይይታችንም እየዘገየውም በዚህ ምክንያት መሆኑን ለመግለጽ ነው። በቲ መልካም። አዎ እንግዲህ ዛሬ የለንደኑን እኔ እንደው መቼም አሁን በጊዜ ስለቀረጽ ነው እንጂ ሰው ዩቲዩብ ላይ ወይም ምናምን ካየው እዛው አንተ እንዳልከው ለንደን ዌስት ሚኒስተር አካባቢ ጠቅላላ ማለት ነው ወንዙ አካባቢ የሚታየው ትርኢት በጣም ልዩ ነው። የዛን ጊዜ እናንተ ሁሉ ስትመጡ የምትጎበኟቸውን እነዛን ትላልቅ የዌስት ሚኒስተር ህንፃዎች እና እዛ አካባቢ ያሉትን ትላልቅ ህንፃዎች በዛ ድምቀትና በዛ ብርሃን ማታ ላይ ማየት ለየት ያለ
ነገር ነው ማለት ነው በእለቱ የሚሆነው። ምናልባት ካስፈለገ በሚቀጥለው ስንገናኝ ትንሽ ጫፏን ለማምጣት ይቻላል። ግን ብዙ ሰው በዩቲዩብ እና በፌስቡክ ላይ የሚታይ ትልቅ ትርኢት ነው። በጣም ትልቅ ትርኢት ነው የሚሆነው ማለት ነው። እንግዲህ በፈረንጆቹ አዲስ ዓመት ያው እኛ በአዲስ ዓመት እንቆጥራለን ለሀገራችን ኢትዮጵያ ላለው ነው እንጂ ለውጪ ኑሯችን ሁሉ ነገራችንም በውጪ ባለው ካላንደር ስለሆነ በውጪ ለምንኖር ሁሉ ጠቅላላ መልካም የአዲሱን የ2026 ዓመት መልካም እንዲሆንልን በዓለማችን ላይ እየተስፋፋ የመጣውን የዘረኝነት፣ የጎጠኝነት፣ የከፋፋይ መንፈስ እንዲጠፋልንና የአንድነትና ሁላችንም ተባብረን የምናድግበት እኛ ስደተኞቹ ደግሞ ኢትዮጵያን ወገኖቻችን ማንኛውም ስደተኛ አገሩ ሰላም ሆኖበት ውጭና አገሩ ሁለቱም ጋራ በደህንነት የሚመላለስበት የውጭውን ቴክኖሎጂ ወደ ሀገር ቤት የሀገሪን ደግሞ መልካም ነገር ለውጭ የሚሸጥበት አዲስ ዓመት እንዲሆን ነው የምመኘው። ሁላችንም ምኞታችን እሱ ነው። በተለይ አዲሱ ዓመት የድል፣ የነፃነት፣ የፍትህ ዓመት፣ የረፍት ዓመት እንዲሆን ለሀገራችን ለህዝባችን ይህም ምኞታችን እንገልጻለን። ፓትሪያርኩም ይህን መልእክት ነው ዛሬ ያስተላለፉት የፈረንጆችን አዲስ ዓመት አስመልክተው። እንደውም ይሄን ነገር ካነሳሽው አይቀር የነፃነት ዓመት ስል ዛሬ በኢራን ላይ ይገርምሻል በጣም የሚገርም ህዝባዊ ተቃውሞ ነው የተቀሰቀሰው። መጀመሪያ ሰልፉን እንየውና ምክንያቱም እንደሆነ እንነጋገራለን። እስኪ በእሷ እንግባ ውይይታችን። ለነፃነት የቆረጠ ህዝብ ማለት ነው እንዴት ነው የሚለውን እንድንመለከተው ነውና አንድ ቪዲዮ ልክ ያለው ለቴክኒሻናችን በእሷ ጀምረን ወደ ሌላው እንሄዳለን። እስኪ አንድ ቪዲዮ አለ። ኢራን ምክንያታቸው ምን መሰለሽ? የተቃውሞ ምክንያት $1 42 ሪያል ገባ ብለው ነው በእነሱ ገንዘብ። ሌላ ምንም ነገር የለባቸው በኑሯቸው በጣም እንትን ነው። ይሄ ግን የሚያሳየው አቅጣጫው ኢኮኖሚያችን እየወደቀ ነው። አሁን ባለው ፖሊሲ እያነሰ ነው። ነገ ከነገ ወዲያ ሌላ ችግር ውስጥ ልንገባ እንችላለን በዚህ ከቀጠለ በሚል ላለፉት 3 ዓመታት ታይቶ የማይታወቅ ከፍተኛ ተቃውሞ ተቀስቅሷል። ኑሯቸው እንደምታውቂው ከኢትዮጵያ በብዙ ጥፍ የተሻለ ነው። ኢራናውያን ሁሉም ነገር በጣም የተሟላላቸው ናቸው። ነገር ግን ይሄ መንገድ ይሄ ቁልቁለት መንገድ ከተጀመረ ከጥቂት ዓመታት በኋላ ወደ ሌላ ነገር እንገባለን የሚል ስጋት ስላላቸው የተማረ ህዝብ ሁሌ የነቃ ህዝብ እዛው ላይ ነው የሚይዘው አገዛዙ። እና ቴክኒሻናችን እስኪ ያስገባልን አንድ ቪዲዮ አለ አስገባልን እንድንመለከተው። በ3 ዓመት ውስጥ የዚህ አይነት ተቃውሞ ተነስቶ አይታወቅም። ሁሉም ከተሞች ላይ ነው። ኢንተርናሽናል ሚዲያ አሁን እየዘገበው ነው። የኢራን ኢኮኖሚ እየወደቀ ነው። የሀገራችን ኢኮኖሚ ቁልቁለት እየሄደ ነው። ምልክቱ ደግሞ ምንዛሪያችን በጣም እየሄደ ነው ከጊዜ ወደ ጊዜ በማለት የሚቆጣ ህዝብ ተመልከች። እና መንግስት ይበቃናል ከአቅሙ ከቁጥጥሩ ውጭ በላይ ሆኗል። ከፍተኛ ፖሊሶችን በርካታ ሰማርቶ አስለቃሽ ጭስ እየረጨ ነው የሚገኘው። ነገር ግን በፍጹም የሀገራችን ኢኮኖሚ ቁልቁለት እየሄደ ነው በሚል አፌክት ያላረገ ትንሽ ነገር ነው የጨመረባቸው፣ ብዙ ነገር አይደለም። ግን ለምን የሚል ህዝብ ነው። ይሄ ነው ዛሬ በጣም ይገርምሻል። በዚህ ከፈረንጆች አዲስ ዓመትና ከኢትዮጵያ ገና ተያይዞ በጥቁር $1 200 ብር እየተላከ ነው ብለሽ ታምኛለሽ? በዩሮ 208 ብር እየተላከ ነው። በህጋዊ መንገድ 170 ምናምን እየተመነዘረ ነው። ኑሯችን ምን ደረጃ ላይ እንዳለ የምንመለከተው ነው። በጣም አጣብቂኝ ውስጥ የገባ ኑሮ ነው። ሁሌ ያለው ስለሆነ ዛሬ ብዙ አናነሳው። አንድ መንግስት አንድ ህዝብ የሚያገኘው መንግስት ዲዘርቭ የሚያደርገው ነው እንላለን። ኢራናውያን ያሳዩን ነገር ይሄ ነው። መኖር ባያቅተንም እንዴት ኢኮኖሚያችን አፌክት ይሆናል ብለው ከወዲሁ ተነሱ። የኢራን ባለስልጣናት ለራሳቸው ሲሉ ለሌላ ነገር ሲሉ ይሄ ተጠያቂነት ስላለ አስለቃሽ ጭስ ቢያደርጉ ምን ቢያደርጉ ለነገ ጧት ማስጠንቀቂያ ነው። እንዲህ አይነት ህዝብ ያስፈልጋል። የነቃ ህዝብ፣ የተማረ ህዝብ፣ ያወቀ ህዝብ እንዲህ አይነት ችግር በሀገሩ ላይ ሲያንዣብብ ቀድሞ ነው የሚነቃው። ነገ ጧት ሌላ አጣብቂኝ ውስጥ ታስገቡናላችሁ። ነገ ጧት ድህነት ውስጥ ታስገቡናላችሁ።
ነገ ጧት ወደ ስደት ልንሄድ እንችላለን። በኢኮኖሚያችንም እንዳትመጡብን። የተሻለ ኤክስፐርት ቅጠሩ፣ የኢኮኖሚ ፖሊሲ የሚያረቁ ቅጠሩ፣ ተወዳዳሪነታችሁን ከፍ አድርጉ። የመረጥናችሁና እንድትመሩ ያደረግናችሁ እኮ ይሄ ልታስተካክሉ ነው። እንዴት ሊወድቅ ቻለ? የተለያየ አይነት የማይጠይቅ ህዝብ ለመብቱ ለነፃነቱ የማይጠይቅ ሁልጊዜ እንደተረገጠ ነው፣ እየተፈራረቀ እየቀደደብ በጣም በሚያሳዝን ሁኔታ ትንሿ ነገር እንደ መብት ውሃ ግብር እየሰበሰበብህ በ10 አይነት ርዕስ እየወሰደ እየዘረፈህ የውሃ ቦኑ ሲገነባ አይደል የሚል ህዝብ አያውቅም መብቱ። መንገድ ስለሰራ መንግስት እናመስግነው ይላል። የማንን ጎፈሬ ሊያበጥረ ነው መንግስት ይሆን? ህዝብ ለመንግስት ግብር ይከፍላል። በሚሰበስበው ነገር መስራቱ ግዴታው ነው። ያን ካልሰራ ተጠያቂነት ስላለበት ስለሚሆን፣ ነገር ግን ኢትዮጵያ ውስጥ የሚጠይቅ ህዝብ የለም። ለምን የሚሆን የለም። እንደውም ዛሬ ቅድም አንድ የሚያስቅ ቪዲዮ እያየሁ ነበር። ህዝቡ ደስታውን የሚገልጸው በምን እንደሆነ አንዴ እንመልከተው። ፈገግታ ቀልድ ቢሆንም መራር ቀልድ ነው። መራር ቀልድ የሚያስገነዝብ ስለሆነ አንድ ቪዲዮ አለ፣ ተመልከቱት። ወንዳታ ደረሰኝ። በስመ አብ እንዴት ደስ ይላል! ወይኔ በስመ አብ ደስ ይላል። ደረሰኝ። ምንድነው ቦታው እንደዚህ ደስታ? ኧረ ደረሰኝ። ምን ሎተሪ? ኧረ አይደለም እባክህ። ምን ኮንዶሚኒየም ቤት? ኧረ አይደለም እባክህ። ይሄ ቬኔዙዌላ ምናምን የሚሉት 50 ሺህ ብር ምናምን አይደለም እንዴ? አታየውም እንደ ወረፋው? የባስ ወንበር ደረሰኝ። በቃ ተቀምጬ ነው የምሄደው። መጨረሻ ለምወርደው ደስ ይላል። በስመ አብ። ይሄ ነው እንግዲህ የሚደሰትበት ነገር። ቀልድ ቢመስልም ማለት ነው። የባስ ወንበር ደረሰኝ ተቀምጬ መጨረሻ ጌታ ሆኜ ነው የምሄደው። በቃ እልል እያለ ነው። በጣም መልእክት የሚያስተላልፍ ነገር ነው። ወርደን የደስታችን ጥግ የትልቁ የመጨረሻው ደስታችን ጥግ እዚህ ሆነ። ምን የሆነ የማይጠይቅ ህዝብ ዲዘርቭ የሚያደርገው መንግስት አግኝተናል። ቢቢሲ ወዳወጣው ሪፖርት እንሄዳለን መቲ በኋላ ላይ ጉድ የሚያሰኝ ነው። እያለቀ ነው ህዝባችን። ከቀን በቀን እየተገደለ ነው። ብዙ ነገር እየደረገ ነው። ዛሬ ኢራኖች ያስተማሩ ያንን ያዩት። ለምን ዝቅ አለ ግራፉ ብለው ነው። እኛ ጋር ያለ ሁኔታ ደግሞ ሁላችሁም እንደምታውቁት መገደል ሁሉ ሰው የማይቆጣበት የለመድንበት የሰው ህይወት መቀጠፉን፣ መገደሉን፣ መዘረፉን የለመድንበት ጊዜ ላይ ደርሰናል ለማለት ነውና የነፃነት ዘመን ቢሆንልን ከሌሎች መማር አለብን ለማለት ነው። መልካም አመሰግናለሁ። ልክ ነው። ከነፃነት በላይ ምን ነፃነት ሲኖር ነው ሁሉም እንትን የሚለው። ግን በዚህ አጋጣሚ አሁን ሰውየው የተናገረው መራር ቀልድ ራሱን የቻለ መልእክትም አለው። ያለውን ነባራዊ ሁኔታ የገሃዱን ዓለም ነው የኢትዮጵያ የገሃዱን ዓለም ነው ያሳየን እና እዚህ ደርሰናል ማለቱ ነው። በቃ ለኔ ትልቁ ነገር ቀኑን ሙሉ ያሳሰበኝ በቃ ህልም የሆነብኝ ነገር በአውቶቡስ ውስጥ ወንበር ማግኘት ነው። ሌላውን ነገር ማለቱ ነው እና ይሄ የሚያሳየን ምን ያህል ሀገራችን ኢኮኖሚ ሁኔታው በምን ያህል እንዴ ከዓለም እንትን ሲንጋፖር የሆነችው ሀገራችን መብራት በብልጭልጭ መሀል ብዙ ሀብታም ሰዎች የሚዝናኑባት ሀገራችን ቪኤት መኪናዎች ለልብ በሚንሸራሸሩባት ሀገራችን ለተለያዩ ድግስ በየጊዜው ዝግጅቶች እየተደገሱ ከውጭ በከፍተኛ ገንዘብ ባለስልጣናትና የውጭ ታዋቂ ሰዎች እየተጋበዙ ወደ ኢትዮጵያ ሚሊየንስ በሚሊየን የሚቆጠር ገንዘብ የምትጋብዝና ድግስ የምትደግስ ሀገር ለአንድ ዜጋዋ ትልቁ ጥያቄውን የመለሰችለት እሱንም በስንት አንዱ እንደ ሎተሪ ከሚደርሳቸው ሰዎች ውስጥ የአውቶቡስ ወንበር ነው ማለት ነው። ይሄ ነው ማለት ነው። ኢትዮጵያ ይህች ናት ማለት ነው እንጂ የማህበረሰቡ ህይወት መሻሻል ሳይሆን አሁን ብዙ ጥናት ይፈልጋል። ብዙ ወረቀቶች በዚህ አጋጣሚ እየወጡ ነው። አሁን ይሄ ብልጽግና የያዘውን መንገድ ተከትሎ ብልጭልጭ ነገር የሚሰሩ ነገሮች ግንባታዎች ጥሩ ናቸው። እድገት ማለት ግን ምን ማለት ነው? የማህበረሰቡ ህይወት መሻሻል ነው ወይስ አካባቢውን ማጽዳት ነው? የትኛው ነው የሚቀድመው? አንዱ በአንዱ ላይ የሚያመጣው ተጽዕኖ ምንድን ነው? ገበሬው የሚያመርሰውን መሬት ቀምተው እሱ ቁጭ ብሎ እንዲበላና እየለመነ እንዲበላ ካረከው በኋላ ባለፈውም ከኦሮሚያ ውስጥ የወጣ አንድ ፔፐር ሲቀርብ ነበር ያልኩ ማለት ነው። ገበሬውን ለማኝ አድርጎ አስቀምጦ መሬቱን ሽጦ ግንባታ ላይ መዋል
እድገት ነው ወይ ለአንድ ሀገር የሚል ነው እንትን የወጣው የነበረውና እሱን ነው እያየን ያለ ነው። ይሄ በነገር ላይ እኔ አሁን ሌሎች ሀገራት አፍሪካን ሀገራት ቀኝ ተገዝተዋል ምናምን የተባለው ነገር እንዳለ ሆኖ ኢትዮጵያን በደንብ ማያት ሌሎች አፍሪካን ሀገራት ስንሄድ ነው እና ሌሎች አፍሪካ ሀገራት ስትሄድ ብዙ መንግስታት ብዙ ጊዜ ይቆያሉ። እኛ ሀገር እኮ አይቆዩም። እኮ የማይቆዩበት ዋነኛው ምክንያት እኮ አንተ እንዳልከውም ዝምታ ብቻ አይደለም፣ የለውጥ ሂደቶች ብዙ ነው። ኢትዮጵያ ውስጥ በጣም ለዘመናት መቀመጫውን አመቻችቶ መቀመጥ የሚችል ማንም አስተዳዳሪ የለም ጥያቄውን ስላልመለስ። ከዚህ አንጻር ኢትዮጵያ ልዩ ናት ብዬ ነው። አንዳንዶች ኢትዮጵያ አማጽያን ነው የኢትዮጵያ ሕዝብ ሁልጊዜ እንዳመፀ ነው የሚሉ አሉ። እኔ ደግሞ ሁልጊዜ ይጠይቃል። ጥያቄውን ለማግኘት ደግሞ የሄደበት መንገድ ላይ ነው ጥያቄ ያለኝ። ሁልጊዜ ቫይለንስ በጉልበት ጥሎ አሁን የመጣን እስካሁን ድረስ በሰላም አልሞከርንም። የለውጥ ሂደት አሁንም በጉልበት ነው። እሱ ቦታ ካልሆነ በስተቀር እሱም ደግሞ የሚመጣው በዋናነት መንግስት የሚቀመጠው መንግስት አምባገነንና ነፍሰ ገዳይ ከመሆን አንጻር ሌላ ሰላማዊ መንገድን በር ስለማይከፍት በምርጫ መንግስት መቀየርን በር ተከፍቶ ስለማያውቅ የኛ ህዝብ ሁልጊዜ ጫካ ውስጥ እንደገባ በጫካ ውስጥ ለውጥ እንዳመጣ ነው። ይሄ ነው። ከዚህ ውጭ ግን ሁልጊዜ ለውጥ እንዳመጣ ነው። ወደኋላ ተመልሰ ከስንት ክፍለ ዘመን ጀምሮ ብታይ ኢትዮጵያ ውስጥ የሚመጡ ባለስልጣናት በል ነገስታት በል ምን ብል መቀመጫቸው የረጋ አልነበረም። ሁልጊዜ ጥያቄዎች አሉ። ቢሳኩም በሁለቱ ባይሳኩም ቆይተው የሚሳኩ አሉ። ይሄ የኢትዮጵያን ህዝብ ጠያቂ ያደርገዋል። የኢትዮጵያ ህዝብ ማንነት ይሄ ነው። ምናልባት ቀኝ ስላልተገዛ ነው ወይ ዝም ብሎ ለባርነት ተኝቶ የማይቀመጠው ትላለህ አንዳንዴ። አሁንም እኮ ሙሉ የሀገሩ ህዝብ እኮ በሚባል ደረጃ እኮ ነፍጥ የያዘ እኮ ነው፣ ጫካ የገባ እኮ ነው። እና ሌላው ሰላማዊ ህዝብ ደግሞ ቆሞ በባንዳነት የሚንቀሳቀሰው አገር ሰላም ነች ጠግባለች ብሎ በህዝቡ በሚመጣው ገንዘብ የሚመጻደቀው ሌላኛው እንዴት እንዲሆነ የሚለው እሱ ሌላ ነው። ኢትዮጵያ ውስጥ በጣም የባንዳነት ታሪክ ከድሮም እስካሁን ጣሊያን ራሱ ሲመጣ ለጣሊያን የሚገዙ ለእንግሊዝ የሚገዙ ምናምን ነበር። ይሄ ሌላኛው ታሪካችን። ጥያቄ በመጠየቅ ግን የኢትዮጵያ ህዝብ የሚታማ አይደለም እና በጣም ይጠይቃል። አስተባብሮ ግን ያንን ጥያቄ አስተባብሮ ግን ዘላቂ ለሆነ መፍትሄ ሰላማዊ ለሆነ መፍትሄ ወደ ሰለጠነ መፍትሄ ያመጣልን ኃይል እስካሁን የለም። እሱ እስኪመጣ ነው እንግዲህ ብዙ ጊዜ ደም የምናፈሰው እንጂ እኔ አሁን ባለፈው በተለያየ አፍሪካ ሀገር እጄ ነበርና ዩጋንዳ ምርጫ ልታካሄድ ነው እና አሁን ዩጋንዳውም ሁሉ አምባገነን ምናምን ይባላል አይደል? ግን ተፎካካሪ ፓርቲዎች በሞተር ሳይክል እንደውም ቀርጫቸዋል። በሞተር ሳይክል በመኪና እየተዘዋወሩ እንደልባቸው ይለጣጥፋሉ። ምን ይላሉ? ያው ምርጫው እስኪመጣ ድረስ የሚደረገው ነገር ተፈቅዶላቸዋል። እኛ ጋር ማን ነው እስቲ በእንደዚህ አይነት ሁኔታ እንደው በተለይ ማን ነው የሚሄደው እየተዟዟረ ፎቶን የሚለጥፍ እየተዟዟረ በመኪና እየዞረ ቀረሱ። ስብሰባም ቀረ፣ ምንም ቀርቷል፣ ሙሉ በሙሉ ቀርቷል። ዩጋንዳ እንኳን አሁን ሙሴቬኒ በብዛት ብዙ ሰው ባይፋር ሂደዋል ግን እኮ እሱ አምባገነን ነው ተብሎ ነው አሁን በምዕራባውያኑ በምናምን አምባገነን ነው የሚባለው አይደል? ብዙ ጊዜ ቆይቷል። አምባገነን ነው መዘር ተላላኪ ሆኑ ስላለ እንትን ያደርጓቸዋል እንጂ ዋናው አምባገነን ያቆጣሉ። የኬንያን ፓርላማ እንትን ውይይት ብታየው መቼም በጣም ድንቅ ነው፣ የሚገርም ነው። በቃ ልምምጥ ነው የያዘው መንግስት ራሱ ማለት ነው። በዛ ደረጃ ነው እየቀለዱበት ምናምን ሁሉ እንዲያረክ 50 ፓርቲ ቀይረ ምንድን ምናምን እንደዚህ ሁሉ ነገር ተብሎ ይኖራል። ኢትዮጵያ ስትመጣ ግን የሚገርም ማስፈራራት፣ የሚገርም ይህንን ማህበረሰብ ሁሌ ጥያቄ እየጠየቀ ዋጋ እየከፈለችን ሀገር የጠበቃትን ማህበረሰብ እንደዚህ አድርጎ አንገቱን አስደፍቶ አስፈራርቶ የሚያኖር አምባገነን መንግስት ነው ያለው ከትላንት እስከ ዛሬ። አሁን ደግሞ እየባሰ ነው እና ህዝባችን ይጠይቃል ለማለት ያህል ነው። አዎ እንደ ኡጋንዳና ኬንያ አስታነሽብኝ ነው። በኬንያ ብታዩ እንደ ሚዲያውን ብቻ ብታይ እኮ እነዚህ ጋር ያሉት ሚዲያ እኮ የግል ቴሌቪዥን እና ሬዲዮዎች ከጫፍ እስከ ጫፍ የሚሰራጩ እጅግ በርካታ ናቸው። በእነሱ ብቻ እንታይ ብዬ ነው። ከፍተኛው ተደማጭነት ኬንያ ያሉት እነ ኔሽን ናቸው እና ሲቲዝን ቲቪ ናቸው፣ የግል ናቸው። እና ኔሽን ጋዜጣው ራሱ ታውቂያለሻል ሚሊየን ኮፒ ነው የሚሸጠው። ሚሊየን ብጥጥር አድርጎ ነው የሚሰድበው መንግስትን ማለት ነው። የኢትዮጵያ እኮ አዲስ ዘመን ራሱ እኮ ከ20 ሺህ በላይ አይሸጥም እኮ። ግድሎችማ ሞተዋል፣ አብቅተዋል፣ ተዘግተዋል። እና እንዴ የዲሞክራሲ ምህዳሩማ የነሱና ሲጣሉ እኮ መንግስትና ተቃዋሚ እኮ ለተቃዋሚ የሚፈርድ ፍርድ ቤት ያለበት ነው እኮ ኬንያ። እንዴት ብለሽ ነው
ምርጫ ቦርዱ ለማን አገዘ መሰለሻል? ለተቋሚዎች አገዘ። መንግስት ነው ያጭበረበረው ብለው ማለት ነው። በፍጹም እነሱ ጋርማ ጭራሽ ልንገናኛቸው አናወዳድርም። ቆሞ ቢጠብቁንም አንደርስባቸውም። እንደው አጠቃላይ ያለውን ለማረም ብዬ ነው። ወደ መረጃው ስንገባ ቢቢሲ ወደ ዘገበው እንደው እንዳለሽ ለአቅርባት አነሳ አድርጌ ቀንጭቤ በጣም የሚገርም ነው። እርግጥ ሰሞኑን ብለናቸው ነበረ። ቢቢሲ ራሱ አነጋግሮ ስለሰራው እንትን እንዲሁም ብዬ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች መቃጠላቸውና መዘረፋቸውን ነው ቢቢሲ የዘገበው። ተቃዋሚዎቹ እናት ፓርቲና ኢህአፓ በጥቃቱ በመንግስት መዋቅር የተፈጸመ መሆኑን ሲገልጹ የክልሉና የአካባቢ ባለስልጣናት እስካሁን ያሉት ነገር የለም ይላል። በወረዳው የአማራ ተወላጅ ይኖሩበታል በተባለው ጠጋ ጃጊ ሻሾ በር ተብሎ በሚጠራው አነስተኛ ከተማ ታህሳስ 14 ቀን አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋገራቸው 5 የአይን እማኞችና የሟች ቤተሰቦች አስታውቀዋል። በመቶ ቤት የሚቆጠር ነው የተቃጠለው ቤት። በስለት የተጋደሉ መነኩሴ ምናምን ብዙ ናቸው። ከዛን ውጭ ጨምሯል። ብዙ ነው አሰቃቂ ነገር የተደረገው። አንዷን ብቻ ልንገራት፣ ዜናው ረጅም ስለሆነች ዘገባው ቢቢሲ ነው። አድማጮቻችን በመካከል የሆነ የፍንዳታ ድምፅ ከሰማችሁ እኔ አካባቢ ነው ያለው። እንደነገርኳችሁ ዋዜማ ስለሆነ ርችት መተኮስ ተጀምሯልና ቢረብሻችሁ ይቅርታ ለማለት ያለው ተመልካቾቻችን። ምን ይላል መሰለሽ መቲ፣ የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጡ ሲደረግ ቤታቸው እንደነበሩ የተናገሩት አንዲት የአይን እማኝ ከሟቾች ውስጥ የ5 ልጆች አባት የሆኑት ባለቤታቸው እንደሚገኙበት ተነግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚኒሻ ቤታቸው መጥተው የጉልበት ሰራተኛ የነበሩትን ባለቤታቸውን አይናቸው እያየ በአሰቃቂ ሁኔታ እንደገደሏቸው እኚሁ ሴት ለቢቢሲ ተናግረዋል። እኚሁና ታክለው ያኔ እኔ ድንጋይ ሆንኩኝ፣ ልጆች እየተንጫጩ አባታቸው ላይ ወደቁ። ይህኔ ተናደው አምጣው መሳሪያው እነሱን ምንመታቸው አለው ሲል በጥርሴ ጭምር ጎትቼ 3ቱንም ልጆችን አነሳዋቸው ከአባታቸው ላይ ተደፍቼም እኔን ግደሉ ብዬ ለመንኳቸው ሲሉ ስለ ድርጊቱ ለቢቢሲ ተናግረዋል። ባለቤታቸው ቤታቸው በር ላይ በተገደሉበት ስፍራ ከተቀበሩ ከ5 ቀናት በኋላ ስላሴ በተባለ ቤተክርስቲያን ዳግም መቀበራቸውን ጨምረው ተናግረዋል። ስለ ጉዳዩ መግለጫ ለመስጠት አልፈለጉም እነ ሽመልስ አብዲሳ ሌሎች። ለምን ይሄን ሁሉ ግፍ እየፈጸሙ ያሉት ማን ናቸው? የኦሮሚያ ልዩ ኃይል ልብስ ለብሰው ራሳቸው በይፋ እየደረጉት ያሉት ባልን ወይም አባትን ልጆቻቸው ፊት፣ ባልን ሚስት ፊት ማለት ነው። እዛው ነው ቀብረዋቸው ሄዱት። በአሰቃቂ ሁኔታ ገድለዋቸው ማለት ነው። በርካቶች ናቸው የተገደሉት። አንዷን ለማሳያ ያህል ነው የዘገበው ቢቢሲ እንደሆነ ደጋግሜ የገለጽኩት ለምንድን ነው ራሳቸው እንዳደረጉት አድርጌ ነው ያደረጉት። ለዚህ ጉዳይ ላይ ምላሽ ለማግኘት በተደጋጋሚ ሞክሯል። ከአካባቢ መስተዳድር እስከ ክልሉ ድረስ አውቆ የተኛን ቢቀሰቅሱት አይሰማም። ስለሆነ እየተፈጸመ ያለው ግፍ እዚህ ደረጃ ላይ ደርሷል። ዲዘርቭ እናደርጋለን እኛ ኢትዮጵያ የነፃነት ተምሳሌት የምንባል ለአፍሪካ የነፃነት ምልክት ይሆን ነው። እኛ ነፃነታችንን ስናስከብር እነ ኬንያና ሌሎች ሀገራት ዛሬ የምንቀናባቸው በባርነት ውስጥ የነበሩት ጥለውን በሄዱበት ሰዓት ላይ እኛ በእንደዚህ አይነት አገዛዝ በእውነት ዲዘርቭ እናደርጋለን? እንመጥናለን? ይገባናል? ይሄ በእውነት ለኢትዮጵያን ለአድዋ ልጆች ይገባል? በጣም በጣም የሚገርም ነገር ነው እየተፈጸመ ያለው ለማለት ነው። መቲ በዜናው ላይ የምትይው ነገር ካለ? በቀደም ዜናውን እዚያ አካፍለነው ነበር፣ አንብቤው ነበርና ያው ቢቢሲ በዚህ ደረጃ በራሳቸው መንገድ ደግሞ ሄደው መሬት ላይ አጣርተው ስላመጡት ስላቀረቡት እናመሰግናለን። እኔ እንደው በቃ እንደዚህ አይናችን እያየ በየጊዜው ሬሳ እየቆጠርን ነው ማለት ነው የምንኖረው። ይሄ እንዲሆን ፈቀድን ማለት ነው። እና ይሄ ሞት፣ ይሄ ሁሉ መጨፍጨፍ፣ ይሄ ሁሉ ደም መፍሰስ በኢትዮጵያ ምድር ላይ ሲከናወን ብዙ ሰዎች እንዳላየ ዝም እያሉት በቃ ታለፈ ማለት ነው። የሚገርም እኮ ነው። እኔ እኮ የሚገርመኝ አንዴ ሆነ ሁለቴ ሆነ ከዚህ በኋላ እንኳን ይሄ ነገር እንዳይከሰት የሚያቆም ምንም ኃይል የለም ማለት ነው። እኔ እኮ በጣም የሚደንቀኝ ይሄ ነው። ይሄ ሁሉ ግድያ እያየ 120 ሚሊዮን 130 ሚሊዮን ህዝብ እያየ እኛ የምንጮኸውን እንጮሃለን፣ የሚጮህ ይጮሃል።
የሚታገልም ይታገላል። ሌላው በቃ ያገባኝም ብሎ ቁጭ አለ ማለት ነው። ትላልቅ ነን የሚሉ በውጭም ያሉ በውስጥም ያሉ ከመንግስት ጋር የሚሰሩ የቤተክርስቲያን ተወካይ ነን የሚሉ እነዚህ ሁሉ ማን ነው አዚም ያደረገባቸው? በቃ ይሄ ነገር በኢትዮጵያውያን ላይ በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዲሆን የተወሰነና የታቀደ በቃ እንዲሆን የተፈረደ ነው የሚል ላይ እኮ ደረስን እኮ። ለምን እኔ እናንተ ቁጭ ብለን በየቀኑ ዜና ስናመጣ ኦልሞስት በኤቭሪዴይ በሚባል ደረጃ በየቀኑ በሚባል ደረጃ ይሄን ያልተገደለ ውሸት ነው ሊሉን ይሞክራሉ። እውነት ነው የሚሉ ደግሞ መግለጫ ይወጣል፣ እናት ፓርቲ ያወጣል፣ ቢቢሲ ያወጣል፣ እዚያ ያሉ ሰዎች ወጥተው ይናገራሉ። እኛ እኮ ብዙ ዶኪመንተሪ እኮ ወጥቷል እኮ ደብረ ብርሃን እኮ እጃቸው የተቆራረጡ ሰዎች እኮ የተቆረጠውን እጃቸውን ኢንተርቪው አድርገን አውጥተናል እኮ። ከዚህ በላይ ህዝቡ ከሚናገረው በላይ የሆነበትን አደባባይ ላይ ወጥቶ ከነቁስሉ ከሚናገረው ሰው በላይ ሊታመን የሚችል ነገር የለም። እውነት ነው ማለት ነው። እውነት ከሆነ የሆነ ጊዜ ላይ በዚህ ዘመን እና አብይ አህመድ ሀገሪቷን አያስተዳድሯትም 4 ኪሎ በነበሩበት ዘመን ይሄን ያህል ሺህ ኦርቶዶክሶች ተጨፍጭፈዋል ተብሎ በቃ በስንክሳርና በምናምን ተጽፎ ብቻ የሚቀር ነው። እሱ መጻፉ ስለማይቀር ብዬ ነው፣ ለታሪክ መማሪያ ስለሚሆን ማለት ነው። ወደፊት አይቀርም። ከተመጡበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ፈተና አለባት። የመጡት ፈተናዎች በኢትዮጵያ ታሪክ ውስጥ የተመዘገቡ ናቸው። ይሄኛው አንዱ የሚመዘግብ ነው። በዛ ብቻ ነው የሚያልፈው ይሄ ነገር። እንደው ብድግ ብሎ የሚያስቆም የለም። ቤተክርስቲያኖች ሰልፍ አይወጡም፣ ጸሎት ብቻ ነው። ባለፈው በአርሲው ላይ በየሀገሩ ጸሎት ተደርጓል፣ በተወሰነ ደረጃ ሰልፍ ተደርጓል። በዚህ እኮ አይቀርም። ይሄው ተመልሶ መጣ። ሙሉ በሙሉ አለቁ እስኪባል ድረስ ነው የሚጠበቀው ወይስ መቼ ነው? አሁን ደህና በሆነ ሰዓት ማህበረሰባችን ውጭ ባለ ሰዓት መሰረቱ ተነቅሎ ሙሉ በሙሉ የለችም ቤተክርስቲያኗ የምትባለው ጊዜ ሳይመጣ በዚህ ሰዓት ይህን ማስቆም ካልተቻለ መቼ እንደሚቻል አላውቅም። እና ይህን ዜና በቀደም እኔም አካፍየዋለሁ። ከዚህም በላይ ሌላ አካፍለናል። በመቶዎች አካፍለናል። በመቶዎች የሚቆጠሩ ሰዎች ታርደው ቤተሰቦቻቸው ኢንተርቪው ተደርገው ብዙዎችን አካፍለናል። እና ይሄ አንድ የኢትዮጵያውያን ኑሮ በሀገሪቷ ውስጥ ነባራዊ ጉዳይ ቅድም ታክሲ ወንበር አውቶቡስ ላይ ወንበር አገኘሁ እንዳለው ሰው እንደዛ አንደኛው ኑሯችን ሆኖ ተለምዶ ነው ወይ የሚቀጥለው ነው የኔ ጥያቄ። እና በጣም እኔ በተናገርነው ቁጥር ሰውነታችን እያለቀ ነው እኛ የምንናገረው። እየሰማንስ ያለነው ነገር መቼ ነው የሆነ ነገር የምናመጣው? በየቤተክርስቲያን ያላችሁ ሰዎች፣ በየሀገሩ ውስጥ ያላችሁ ሰዎች፣ ሌሎች የኦርቶዶክስና የክርስትና እምነት ያላቸው እኮ ዓለም ላይ ሌሎች ቤተክርስቲያናት እኮ አሉ። ከነሱ ጋር መቼ ተነጋግራችሁ ነው የኢትዮጵያን ኦርቶዶክስ ተዋሕዶ እልቂት የምታቆሙት መቼ ነው የሚል ብዙ ጥያቄ አንስቻለሁ። አሁንም እሱን በማንሳት ነው የዜና ማልፈው ደረጃ። ትክክል መቲ፣ ትክክል። ግፉ የሀገራችን ግፍ እንደቀጠለ ነው። ሌላው መረጃ ከዚሁ ጋር ተያይዞ በፍትህ ላይ የሚፈጸመው ግፍ ነው የዛሬ መረጃ። ዛሬ አቶ ታዬ ደንዳ ቀጠሮ ነበራቸው ፍርድ ቤት። አቶ ታዬ ደንዳ ፍርድ ቤት ነበረባቸው፣ አልቀረቡም። ያልቀረቡበት ምክንያት ለምንድን ነው? ፍርድ ቤት የማቀርባቸው አሉ የእስር ቤቱ ኃላፊዎች በካቴና አስረን ነው ብለው፣ አቶ ታዬ ደግሞ አልታሰርም አሉ። አልታሰርም ያሉት አንድ መብት ነው መታሰር የሚልባቸው፣ ሁለት በኋላ መጣበታለሁ ፍርድ ቤት አዞላቸዋል። ካቴና እጃቸው ላይ ሲል የጤና ችግር እያስከተለባቸው ስለሆነ አይስማማቸውም። አንዳንድ ሰዎች ብረት የማይወድ ነገር አለ። ፍርድ ቤት ምን ብሎላቸዋል? በካቴና እንዳይታሰሩ የሚል ትእዛዝ ሰጥቶላቸው እስር ቤቱ አይ እነዛ ትእዛዙን የተቀበሉ ተቀይረዋል ወደ ሌላ ማረሚያ ቤት አዲስ እኛ እናቅም በማለት ካላሰርናችሁ በሚል ውዝግብ ተፈጥሮ ነው ሳይቀርቡ የቀሩት። ለነገ ተቀጥሯል። ይሄ መረጃው ነው ዛሬ። እና የግል ነው ማለት ነው ውሳኔ፣ እንደ ግለሰቦቹ ማንነት ነው እንጂ ህግ ምናምን የሚባል ነገር የለም እኮ። ለፍርድ ቤት እንግዲህ ልክ ነሽ፣ ለማረሚያ ቤቱ ከተላለፈ እነሱ ማረሚያ ቤቱ የሚሉት ማስፈጸም ነው ያለበት። እኛ አዲስ እነዛኞቹ ተቀይረዋል ብለው ካላሰርናችሁ ይላል። እዚህ ላይ ይሄም ግፍ ምልሽ ለምንድን ነው መቲ? ዋናው ነገር ጉድጓዱን ስትቆፍር የኔ ግጥም ነች በጣም አታርቀው የሚገባበትን እግዜር ነው የሚያውቀው የምትል ካሁን በፊት ያላትና ብዙ ጊዜ ነው የምላትና መራራ የሚናገሯት ነገር ያለች ለደርግ ባለስልጣናት በደንብ አድርጋችሁ እስር ቤት ነው ያዙት፣ በኋላ እናንተ ትገቡበታላችሁ ያሉት ትንቢት ሰብሮላቸዋል። በኋላ ቲፒኤልኤፍ አስሯቸው ነበረ። ዛሬ እያጣመሙ የሚሰፉት ቁና በማን ላይ እንደሚደርስ የዛሬውማ አይሆኑማ። እግዚአብሔር መቲ ቅርብ ነው ያለው፣ ኮርኒስ ውስጥ ነው ይላሉ አንዳንዶች። በጣም ነው ቶሎ የሚሰማው።
ጠዋት የጌታቸው ረዳን አንድ ነገር እየሰማው ነበር ድምጹ የዛሬ 2 ዓመት ያለው ጌታቸው በጣም ተበሳጭቶ አንድ ሰውዬ በኢትዮጵያ ቴሌቪዥን ቀርቦ ድሮ መሪ አጣን እልነበረ አሁን መሪ ስናገኝ ህዝብ አጣን ብሎ ይናገራል አንዱ ካድሬ ይሄን ሰምቶ ነው ጌታቸው የተበሳጨው ያኔ ቲፒኤልኤፍ ጋር ስለነበረ የዛሬ 2 ዓመት በዚህ ደረጃ የዘቀጠ ፕሮፓጋንዳ ህዝብ የለንም መሪ ያለን ህዝብ የለንም ተብሎ እንዴት በመንግስታዊ ቴሌቪዥን ይተላለፋል የአብይን ትዕቢት ተመልከቱት እናቴ እንዲህ አይነት ነገር ሲያጋጥማት እንዳላሻ መንገድ እንደወዲያኛው አያመጣው እድሜ ዘልዛላው ምን ነው ይሄ ሳያሳይ በገደለ ይተላል በዚህ ደረጃ መሪን ያወደሱ የሚያሽቃብጡ ሰዎች እንዲህ ከማየታችን ምን ነው ባላየው ኖሮ ብሎ ጌታቸው የተናገረው የዛሬ 2 ዓመት ነው 2 ዓመት ሳይሞላ ዛሬ እሱ ምን ላይ እንደደረሰ እየተመለከተው ነው በሰፈረው ቁና ላይ ተሰፈረው ይሄ ራሱ እኮ መቲ አለበታና አጥቶከት እንጂ ሞት እኮ ነው ሙቶ ጋሻቱ ነው ተብሏል ሞት ነው እኮ ይሄ ራሱ በ2 ዓመት ውስጥ የረገጥሽውን ስትጨብጪ ወይም የተፋሽውን መልሰሽ ስትውጪ መሞት ማለት ነው ሌላ ነገር ማለት አይደለም ምን ለማለት ፈልጌ ነው ዞሮ ዞሮ ዛሬ በታየ ላይ ግፍ የሚሰሩ ሰዎች ሩቅ አይደለም ግድ የለም ይቺ የሰሯት ፍትህ ማለት ነው በነገራችን ላይ በካቴና መታሰር ማለት መቲ እኛም ታስረን እናቃለን ሄደን ያኔ ገና እስከማጣራ ድረስ ምናምን የሚለው ነገር አለ በቅንጅት ጊዜ ስንታሰር አንድ 2 ጊዜ ቀርበናል ታስረን እነታዲያውስም ሲያስሯቸው ዩዥዋሊ ግን በካቴና ማሰር እንደህጉ ማን መሰለሽ የሚታሰረው መጀመሪያ የሚያስ ተጠርጣሪ ይታሰራል በፖሊስ ሲገባ የትም ቦታ ያለ ነው በኋላ ላይ ዛገ በተለይ የፖለቲካኛና የህሊና እስረኞች ግን በካቴና ይታሰሩ በኢትዮጵያም ታሪክ በካቴና የምታስሩ ምን የሚሆን ሲሆን ነው እዛ ከገባ በኋላ አደገኛ በነፍስ ግድያ በከባድ ዝርፊያ የተፈጸመ አንድ ነገር ቢደረግ ሊያመልጥ ይችላል እስር ቤት ሰብሮ አስተባብሮ አመጽ ሊያስነሳ ይችላል ወይም አጅበውት ሲሄዱ ሊያመልጥ ይችላል ወደ ፍርድ ቤት ተብለው የሚጠረጠሩ አደገኛ እስረኞች አሉ ያለ በተረፈ እንደዚህ ፖለቲካና ህሊና እስረኞች ሆነው ታየ ደንዳ እንኳን ከእስር ቤት ሊያመልጥ ከኢትዮጵያ ውጣ ተብሎ እንዳይታሰር ቢያለ የትም እንደማይሄድ ያውቁታል ጀግና መሆኑን ያውቁታል እንደሚጋፈጣት እዛች አሰሩባት ፍትህ ጋር ቆሞ የትም እንደማይሸሽ ያውቁታል ተመልከች እንደው በኮመን ሴንስ ራሱ የሚገባሽ ነገር አለ እኛ እንደዛ አደረጉ በኋላ ላይ ግን ስለሄድ ምን ማድረግ ጀመሩ ሁሉም አይሆንም ዝም ብላችሁ ሂዱ ያሉ ሄደን ደርሰን ትመጫለሽ ለምን ያለ ጥፋቴ ነው የተከሰስኩት ያለ የፖለቲካ እስረኛ ነው ለምንድን ነው የሚያመጣ ያለ ምንም በደሉ የተከሰሰ ሰው ለምንድን ነው አምልጦ ለነሱ ምክንያት የሚሆናቸው አይሆናቸው እኛ እኮ እጃችንን ሰተን ጭምር ነው የተናገር መጽሐፍ ላይ ተከሻዋለሁ ወይ ምን የታሰርነው እኮ ትፈለጋላችሁ ተብሎ በቴሌቪዥን ሲወጣ 6 ሰዎች ነግሬሻለሁ እኔ ጨምሮ ሄደን ነው እጃችንን ማከላይ ሰጠው ለምንድን ነው የተፈለገው ታየ ደንዳ የት ነው የሚያመልጠው ውጣ ተዋጻፍ ወይም ውጣ ወደ ውጭና አስወጣው እኮ ብለው ለምን ወጣ ለምን እጋፈጣታለሁ ያለው አንድ እንደማያመልጥ ያውቃሉ ተመልከች በደሩ ነው ማለት 2 ፍርድ ቤት እንዳይታሰር ብሎለታል ተመልከች ለምንድን ነው እንደዛ የሚያደርጉት መሰለሽ የሆነ ሬዲኩል ያደረጉ ይመስላችኋል ሞራልሽን የነኩ ይመስላችኋል ስላየነው ነው ስቤቱ ትታሰራታለህ ብለው ሰው ፊት እዛ ምናምን ስትገቢ ስትወጪ እንደዚህ ምናምን አድርገው ማሳየት ይፈልጋሉ ይሄ ያዋረዱ ሂዩሚሌት ያደረጉ ይመስላችኋል ነገር ግን እነሱ ራሳቸውን ያዋረዱት ታየን አይደለም ያዋረዱት ነገር ግን ታየ ይሄን ነው ያላቸው መታሰሩን ትምብሎት አይደለም እሱ በታሰረ ቁጥር እነሱ ናቸው የሚታሰሩት እሱ ይፈታል እሱ ምንም በአእምሯቸው የታሰሩ በህሊናቸው የታሰሩ በመንፈሳቸው የታሰሩ የመንፈስ ባሪያዎች እነሱ ናቸው እሱ መንፈሱ ንጹህ ነው አልታሰርም ያላቸው ግን ምን ስለሆነ ነው በሽት ያመኛል አላርጂክ ነኝ ይሄን ደግሞ እንዳልታሰር ፍርድ ቤት አመልክቼ ለራሳችሁ ፍርድ ቤት አይታሰር ብሎልኛል ይሄን እንኳን እንዴት አታከብሩ ስለዚህ አልሄድም ብሏቸዋል በዚህ ጉዳይ ላይ ውሳኔ ለመስጠት ለነገ ተቀጥሯል ፍርድ ቤት ምን ልልሽ ነው ፍርድ ቤት የሚፈታቸውን ሰዎች ከመቼውም ጊዜ በላይ ያየነው አይ
ፖሊስ ከለከላቸው ሲባል ይሄ ጊዜ ነው። ሰሞኑን እንኳን አብዱረህማንን እንዴት እንዳንገለቷቸው ከእስር ቤት ሲወጡ ጠብቀው ተመልክተናል። ፍርድ ቤት ያዛቸው ትዕዛዝ ፍርድ ቤቱ የሞተ እኮ ነው፣ አሻንጉሊት እኮ ነው። ግን ያም እንኳን የወሰነውን ውሳኔ እንደፈለጉ ያጨማለቁት እነማን ናቸው? የአሁኑ ገዢዎች ናቸው፣ የአሁኑ ጊዜኞች ናቸው። ይቺ ነገር ነገ ጠዋት እያንዳንዷን ነገር ይከፍሉባታል። የዘሯትን ያጭዷታል ለማለት ያለው መረጃ ይመስላል። አይ እኔ አንዳንዴ ያው ከላይ እስከታች ያለው ያለ ምንም እውቀት የሌላችሁን ሰዎች በዘር በምናምን በፓርቲ አባልነት አምጥተ የትም ቦታ ላይ ስትሰገስጋቸው እነሱ የፈለጉትን ነው የሚያደርጉት። ተጠያቂነት የለም፣ እውቀት የለም፣ ትምህርት የለም። ስለዚህ ያላቸውን ደማቸው ውስጥ የተቀመጠ ጥላቻ ምንም ካለ እሱን ይተገብሩብሃል። አንደኛው እሱ ነው። ሁለተኛው ግን አሁን ለምሳሌ በየክፍለ ከተማው በየምናምኑ ህዝቡ ላይ እንደሚጫወቱበት ማለት ነው። ሁለተኛው ግን ስራዬ ተብሎ ሊሆን ይችላል የተደረገውም የሚል አቋም አለኝ። ለምን አቶ ታዬ ደንዳ በቴሌቪዥን ስለተናገርክ ተብሎ ሰው በዚህ ደረጃ መንከራተትና ይህን 7 ዓመት ከምናምን ተፈርዶበት መቀመጡ በራሱ ወንጀል ነው የተፈጸመበት። ያንን ወንጀል ደግሞ በዚህኛው ለመሸፈን እንደገና በካቴና ይዘን አዋርደን ይዘን ካልሄድን የሚል ግብግብ መፍጠር፣ በዛ ላይ ዲስትራክሽን ነገር ሲቀርብ ራሱ ምኑን ከሙኑ እኮ እንደሚያደርጉት እኮ ቸግሯቸዋል። ትከታተለዋል አይደል? እንከታተለዋለን። ከመጀመሪያው እስካሁን ድረስ ሲቀይሩ ክስ ሲቀይሩ ምን ሲሉ መጀመሪያ የወጣበትን ወጥቶ ከገባ በኋላ እንደገና ኢንተርቪው ሰጠ። ያ አንተ የምትሰጠው ቃልና ንግር ሌላውን ያነሳሳል። በምንም ተአምር ህጋዊ እንትን የሌለው መሰረት የሌለው ነገር እየቀያየሩ ዝም ብሎ ሲያወቁት ነው የኖሩት ህጉን ማለት ነው። ስለዚህ ህዝብ ድጋፍ ስላለው ነው ያሉት እኮ ነው። ኤግዛክትሊ። ስለዚህ አሁን ደግሞ አዲስ ነገር ምን አመጡ? የሆነች ነገር ዲስትራክሽን የሆኑ እዛ አካባቢ ላይ ምን አቶ ታዬ ደንዳ ማን ነው የሚለውን እንኳን በውሉ የሚያውቁ ወይም የማያውቁ ከየትም አቅጣጫ ከየት ተሰብስበው መጥተው ዝም ብለህ እዚህ ውስጥ የታሰረውን እርገጣው የተባሉ አሉ። በካቴና ጠፍንጋችሁ እያዳፋችሁ ሰዱ ምናምን ተብሎ ይሆናል። እሱን ደግሞ ክብሩን ይጠብቃል። እስር ብርቁ አይደለም፣ ለህሊናው ነው የሚኖረው። ስለዚህ አልሄድም አለ። ስለዚህ በዛ ሁኔታ እሱ ግን ከዚህ በፊት እኔ የተከሰስኩበትን ክስ እንትን ለማለት አዳነች አቤቤ ጠቅላይ ሚኒስትሩ ምናምን ይቅረቡና እነሱ ይጠየቁልኝ ቃል ይስጡልኝ ብሎ እሱ ሁሉ ዲናይ ተደርጎ ክሱ ተቀየረ። እነሱ እሱ የጠየቀው ነገር ፍርድ ቤቱ ማሟላት ስለማይችል ህግና ፍትህ ስለሌለ ቀይሮ በኢንተርቪው ቴሌቪዥን ላይ ባወጣ ሆኖ ደግሞ የከሰስኩ ብሎ መጣ። የተጨመላለቀ ስለሆነ ማንም የሚጫወትበት ሀገር ነው። ምን ማድረግ አይቻልም። የሚቻለው ነገር ስርዓቱን ቀይሮ ከላይ እስከታች የተበሰበሰውን የተበላሸውን ከሰው በታች የሆነ አረመኔነትን እጅግ ያጎላውን ይህንን በሰው በትክክለኛ አይምሮ ባላቸው ሰዎች ሲስተሙ ከላይ እስከታች እስኪቀየር ድረስ እንደዚህ አይነት ነገሮች እንትን ይላሉ። ግን ማዝነው እሱ አይደለም። በእንደዚህ አይነት የተጨማለቀ ስርዓት ብዙ ደና አይምሮ ያላቸው ኢትዮጵያ ዋጋ ከፍላ ያስተማረቻቸው ነገ ለውጥ ሊያመጡ የሚችሉ ብዙዎች እስር ቤት ውስጥ እየማቀቁ ነው ያሉት። አይምሯቸው ምናምን አንዳንድ ሰዎች ጋር እንደዚሁ ከቤተሰብ ጋር ምናምን ስናወራ አንዳንዶቹ እዛ ተደብድበው አይናቸው የጠፋለ ጆሯቸው ትላልቅ ቦታ የሚያስተምሩ ትላልቅ ባለሙያዎች ገና ለገና አማራ ስለሆኑ ተገብተው እዛ ደግሞ ተደብድበው ጆሯቸው የደነቆረ አይናቸው የጠፋ አካለ ጎዶሎ የሆኑ አካል ጉዳተኝነት የደረሰባቸው ብዙ ናቸው ያሉት። በዚህ ሁኔታ እያጠፋ እያወደመ ያለውን ሀገር ብቻ ሳይሆን ሰው ነገ ማንተካውን ሰውን በደንብ ልናስታውሰው ይገባል ባይ ነኝ። በዚህ አጋጣሚ ሰሞኑን ያው ሊፈቱ ይችላሉ አንዳንድ ሰዎች የሚል ተጽዕኖ ከምዕራባውያኑ ምርጫ ምናምን መንግስት ስለሚል እሱን የምታረግ ከሆነ ተፎካካሪ ፓርቲዎችም እንደ ቅድመ ሁኔታ አስቀምጠውታል። እንደዚሁም የውጭ ሀገራት ግዴታ እነዚህ ነገሮች ከተባሉበት ውስጥ አንዱ እስረኞችን መፍታት ነው እና ሊፈቱ ይችላሉ የሚል ወሬዎች እየወጡ ነው። ምናልባት እዚህም ላይ አንዳንድ መረጃዎች ሰምተህ ካለ እሱን ታካፍለኛለህ። ህወሓት መግለጫ ማውጥቷል። ወደዛም ብንሄድ ጥሩ ነው። አዎ ዋናው ነገር ሰሞኑን ይፈታሉ የሚለውን ነገር ለማስረገጥ እየሞከረን ነው። ከአሁን በፊት እኛ አውርተነዋል። ሊሆን የሚችለው ይሄ ነው መጨረሻው ላይ 2-3 ዓመት ካሰሩ ካሰቃዩ በኋላ እስር ቤቱን እንትን ካደረጉ በኋላ ይቅርታ ጠይቁ፣ እንደዚህ አድርጉ፣ ይህም ፎርሙ ሙሉ ምናምን የሚል ሽምግልና ተጀምሮ እንደሚፈቱት እርግጠኛ ነን። የሚያጓትቱት እናንትን የሚያደርጉት ለዚህ ነው። ክስ ስለተመሰረተ አሁን ውሳኔ ይጠብቃሉ። ውሳኔው ደግሞ ተሰጥቷል መሰል ይከላከሉ የሚለው። ስለዚህ አሁን ያመቻል።
ግን ውሳኔ ሳይሰጥ በሂደት ላይ ባለ ምናምን ያስቸግራል ምናምን የሚሉት ነገር አለ። አሁን የሚያደርጉት የዛን አይነት ነገር ነው የሚያደርጉት። ሰምተናል። እነ ክርስቲያን ታደለ እነ ዮሐንስ ቦያለውን የተለያዩ ይላል። እንትና ደግሞ ማስረሻ ደግሞ በእኛ ድርድር መሰረት ይፈትኖ እያሉ የሚያወራሉና የኔ ግጥ ነው የሚያስታውሰኝ። በዝሆን ጀርባ ላይ ትንኝ ሰርታ ቤቷን እንዴት ይወቅላት መሄዷን መምጣቷን የሚል አንድ ግጥም አለኝ። ትንኝ አስቢያት ዝሆን ጀርባ ላይ ቤት ሰርታ በረረች ተነሳች። እሷ ላይ አሁን ማን ትዝ ይለዋልና ማስሬም እንደዛ ፊት ፊት ብላ የሆነ እንደዛ ነገር ሲያደርጉ ሰምተን እየሳቅን ነበር። የሆነ ሆኖ የሚፈታው ለራሱ ሲል ነው። ከአሁን በፊት የጻፍኩት አንድ ጽሁፍ ነበር። ብርቱካን ሚደቅሳ ስትፈታ ቲፒኤልኤፍ አዘጋጅቶ ብርቱካን ፈታቻቸው የሚል አንድ ጽሁፍ ጽፌ ነበር። እሷ ነበረች ያሰረቻቸው እሷ ነበረች። ጭንቀት ነው አይምሰልሽ መቲ አስረው እንደዚህ ሲፎክሩ አሁን መለስ ያኔ በሊማሊሞ በኩል ማቋረጥ ይችላሉ እስረኛ ካልፈታችሁ ብለው እንደዚህ የሚያደርጉ እርዳታ አልሰጥም የሚል ካሉ በሊማሊሞ ገደል ያቋርጡ ብሎ ነው የተናገረው። ነጮች እንደዛ ሲነግር በአደባባይ በእንትን ላይ ይመስልሻል በጀግንነት ነው። ግን ያን ከተናገረ በኋላ ፕሮፌሰር መስሎ ይሄን ነበር የሚሉት። እኛ እኮ የተጠበቀን በአእምሯችን አልቆሸሼ ለህዝብ ብለን በነፃነት ፏ ብለን ብለው ከራሳቸው ልምድ ማለት ነው የነገሩኝ። እንደውም ከምንድን ነው ያኔ በኮሎኔል መንግስቱ ጊዜ በነበረው ሁኔታ አንዴ ስሄድ ደነገጡ እሳቸው። ያ የሚፎክረው ሰው ያ እንትን የሚለው ሰው ኃይለኛው የተባለ ሰው እሳቸው ሲነግሩን እንዲህ ነው አሉ። እንደዚህ በመለኪያ አይደለም አሉ። ጠጥሙ እንደዚህ ይዘው ዲቻራ በዛ ነው ለካ ቅፉልኝ ብስጭት ነው ማታ ላይ ንዴት ነው የመንፈስ ጭንቀት ነው። በተለይ ሰው አስረሽ ያልበደለሽን ሰው አስረሽ የሆነ ጫና ከበዛብሽ በዛ የሚናገርሽ ዌስተርኖቹም ከዚህ ምናምን ካሉብሽ የታሰሩት እና አብይ ናቸው። ለለክሽ እነታየ ደንዳል እነ ዮሐንስ ቦያለው አይደለም ማው በአካል ታስረዋል። ቤተሰቦቻቸው ተቸግረዋል። የተለያየ ነገር አለ። እያንዳንዷን ቀን አዳር እረፍት የሚያጡ የተረበሹ በአእምሯቸው የታሰረ ግን እነማን ናቸው? አሳሪዎቹ ናቸው። ለዚህ ነበር ብርቱካን ፈተው ለምን ቃል በቃል መለሳሉ ኧረ እኔ እነዚህ ሰዎች በገላገለኝ አንድ ነገር ሲል ተሰምቶ ነበር። ለተ ቃል በቃል ልክ ብርቱካን ፈተው ተገላገልኩ ነው ያለው። ፈታቻቸው። ያ አለ ራሱ የሚመታሽ ነገር ጭንቅላትሽን የሚመታሽም ነገር አለ። ስለዚህ ብርቱካን ፈታቻቸው ነበር ነው ያልኩት። ዛሬ ለብዙዎቻችን የታሰሩት እነ ክርስቲያን ይመስሉ የታሰሩት አሳሪዎቹ ናቸው። የመንፈስ ባሪያዎች ሆኑ እውነት የሌላቸው በምን ምክንያት ታየ ደንዳን እንዳሰሩት ያውቁታል። ታየ ደንዳን እንዳይፈታ እኮ ያሉት በደል ሰርቷል ይሄን ወንጀል ሰርቷል ብሎ አይደለም። የውሸት ክስ ነው። ምንድነው ያለው? ጠበቃው ራሱ መንግስት ያቆመው ቢፈታ ብዙ ደጋፊ ያለው ሊቀር ይችላል። በህዝብ መወደድ ነው ታየን ያሳሰረው። ቢፈታ ብዙዎች ይከተሉታል የሚናገረውን ያሉት። ስለዚህ ምንድን መሆን አለብሽ? ላለመታሰር በህዝብ መጠላት አለብሽ። ይሄ ነው እየሆነ ያለው። ንጹህ መሆኑን ያውቁታል። ይሄን ሁሉ ክስ አንዱን ቢደርቱ አንዱን በዛ ቢያደርጉ ቀጣፊዎች እንደሆኑ ውሸታሞች እንደሆኑ ህሊናቸው ያውቃል። እንዴት እያንገላቱት እንደሆነ ከሳሽ አለ፣ ጠቅ የሚያደርግ ነገር አለ። ስለዚህ የታሰሩት እነሱ ሳይሆኑ የታሰሩት አሳሪዎቹ ናቸው። የሚፈቱትም ራሳቸውን ለመፍታት ብለው ጭምር ያም ብለው ነው። የሆነ ሆኖ ግን እንደቀለዱበት ህግ ነገ ጧት መቀለዱ አይቀርም። መጨረሻው የሚያ ሊሆን እንደሚችል ሁላችንም የምናውቀው ነው። በአማራ ክልል በተለያዩ ቦታዎች በወሎ፣ በጎጃም፣ በሸዋ እየተደረጉ ያሉት መሬት ላይ ያለው ነገር እንደቀጠለ ነው። መቲ ድሮን ጥቃት ይቀጥላል ንጹሃን ላይ። ግን አውደ ውጊያዎቹ አሁንም እንደቀጠሉ ናቸው። ከሱዳን ጋር ያለው ፍጥጫ እንደቀጠለ ነው። ፓርላማው ዛሬ ተሰብስቦ ነበረ። ከአብኑ ተወካይ እንደውም አንድ ጥያቄ ቀርቦ ነበረ ዛሬ ለውጭ ጉዳይ ሚኒስትር ለጌዲዮን ጢሞቴዎስ በሶማሌ ላንድ ዕውቅና ላይ እስካሁን ምንም አላለም መንግስት። አሁን ከእስራኤል ቀጥለን እኛ ነን የምንሰጠው የሚል ነበር ጥያቄው። አላየሁም አልሰማሁም ብለው ጥያቄውን አልፈውታል ጌዲዮን ጢሞቴዎስ ሳይመልሱ ማለት ነው። ኢትዮጵያ እስካሁን ድረስ አድፍጣ ተቀምጣለች። በርካታ መረጃዎች አሉ። የሆነ ሆኖ ለዛሬ ካለን ሰዓት አኳያ እነዚህ የሚበቁ ይመስሉኛል። መልካም። እንደው ሳንናገረው እንዳናልፍ ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ
እንዲጥል ነው ዛሬ መግለጫ ያወጣው። የሚገርም መግለጫ ነውና እነሱም በእርግጥ አስርበዋል። እነሱ ማስራባቸውን እዚህ ላይ ያልጠቀሱትም የጠቀሱት ግን በአንዳንድ ባለስልጣናት ላይ እርዳታ እንግዲህ ያው እናንተ ተነጋግረንበታል። እርዳታ እንዳይሄድ ተብሎ የወጡ መግለጫዎች አሉ በኢትዮጵያ መንግስት እና በእነዚህ በሚከለክሉ ላይ ማዕቀብ እንዲጣል የሚል ጥያቄ ነው የቀረበው። ከዛም ውጭ እንግዲህ ሰሞኑን በዚህ በሶማሌላንድ ላይ አንዳንድ ግኝቶች አንዳንድ የወጡ አዳዲስ ዜናዎች አሉ። ምናልባት ሰሞኑን እንትን ብንለው ጥሩ ነው። ዛሬ ግን በዚህ በቢቢሲ ላይ የወጣው ዜና ፕሬዚዳንት ሐሰን ሼህ መሐመድ የሰጡት እንትን አለ ኢንተርቪው አለ በአልጀዚራ ላይ የሰጡትን እንዳለ እዚህ ቢቢሲ አስቀምጦታል እና 3 ዋና ዋና ጥያቄዎች ብለው ያወጧቸው አሉ። አንደኛው እስራኤል በሶማሌላንድ ላይ ያው ወታደሯን እዛ የጦርነት ቤዝ ወይም ጋዛ ተፈናቃዮችን ለማስፈር ነው ብለዋል። ሌላም ነገሮች አሉ። ሌላው ያው የጎልፍ ኦፍ ኤደን ወይም ቀይ ባህርን እሱን ለመቆጣጠር ነው የመሳሰሉት አሉ እና በጣም ጠንካራ ነገሮች ናቸው የጠቀሷቸው። እነዚህ የተባሉት ጠንካራ ነገሮች በሶማሌላንድ ላይ ከመጡ በጣም ትልቅ እኔ እናንተ ባለፈው ያጠቀስነው በጣም ትልቅ የሆነ ችግር እና ጦርነት እዛ አካባቢ ውስጥ የሚያመጣ ይመስለኛል። እስካሁን ድረስ ግን የሶማሌላንድን እውቅና በጣም ሰለብሬት እያደረጉ ደስ እያላቸው የሚያወድሱ የመንግስት ካድሬዎች በየአቅጣጫው ይታያሉ። በአንጻሩ ደግሞ እስካሁን ድረስ የብልጽግና መንግስት ምንም አይነት ነገር አላለም። እኔ በበኩሌ እንኳን አላለ እንኳን ዝም አለ ብዬ ነው እንትን ብለው። ምክንያቱም ብዙ ጥያቄ ሊያመጣ ብዙ ፈተና በሀገራችን ላይ እነሱ እንደልባቸው ነው። ነገ በአንድ ሄሊኮፕተር ሊሄዱ ይችላል። ለሀገራችን እና ለትውልዳችን ለወደፊቱ ግን ችግር ሊያመጣ ስለሚችል ዝም ማለታቸው ጥሩ ነው። ኬንያም እንደዛው ዝምታን መርጣለች። የምትጨምረው ነገር ከሌለ እንፈጽም። ደረጀ እንጨርሰናል። ያው እንግዲህ በዓለም ስለሆነ የበዓሏ ዜማ ስለሆነ ሰዓታችንም ስለደረሰ ጥሩ ነው። አጠቃላይ ያሉትን መረጃዎች ከሞላ ጎደል የዳሰስን ይመስለኛል። በዚህ ይብቃን። መልካም አመሰግናለሁ ደረጀ። ሃፒ ኒው ይር። ያው ምዕራቡ እንደሚለው ተመልካቾቻችን፣ አድማጮቻችን ስትከታተሉት የቆያችሁት የዛሬው በውጭ ሀገር እንግዲህ የአዲስ ዓመት ዋዜማን ያከበርን ባለንበት ጊዜ ላይ ነው። ዋና ዋና የሀገራችንን ጥቂት የዓለማችንን ዋና ዋና የሀገራችንን መረጃዎች ይዘን ቀርበን ነበር። የመታሰቢያ ገዛል አንድ ደረጃ ሀብተወልድ በጋራ አስተናግደናቸዋል። በዓለም ላይ ያላችሁ የውጭውን ምዕራባዊውን ካላንደር ብትጠቀሙ መልካም አዲስ ዓመት ሃፒ ኒው ይር ብለናል። ለሌላው ማህበረሰብ፣ ለኢትዮጵያ፣ ለወዳጆቻችን፣ ወገን ዘመዶቻችን ጠቅላላ ዳግም እስከምንገናኝ ሰላም ቆዩልን። ጤና ይስጥልን። ይህ የኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ነው። የኢሳን ቴሌቪዥን የሳተላይት ስርጭቱን ወደ ኢትዮጵያ ከጀመረ 2 ዓመት ሞላው። በዚህ እጅግ ፈታኝ በሆነ ወቅት የህዝባችንን የመከራ ቀንበር በአቅማችን ለማገዝ ሞክረናል። የስደቱን፣ የመፈናቀሉን፣ በድሮን የመደብደቡን፣ የመታሰሩን፣ የመዘረፉን፣ በአጠቃላይ ሰላምንም ኑሮንም ለተቀማው ህዝባችን ድምጻችንን ከማሰማት ከትላንት እስከ ዛሬ አላረፍንም። በሀገራችን ኢትዮጵያ እየደረሰ ያለው የህዝባችን መከራና ሰቆቃ፣ ህግ አልበኝነት፣ አምባገነናዊ ማናለብኝነት፣ ሁሉን ያላካተተ አድሏዊና የኃይል አገዛዝ እስካልተወገደ ድረስ የቱንም ያህል ቢከብድ የቱንም ያህል ጊዜ ቢወስድ ለመብት፣ ለእኩልነት፣ ለፍትህ የሚደረጉ ትግሎች ይቀጥላሉ። ሚዲያ ለዚህ ጉልህ ድርሻ አለው። ይህንንም የሚያውቁ ስርዓቶች ለህዝብ የወገኑ እውነትን የሚያጋልጡ ሚዲያዎች ለማጥፋት ሲሰሩ ኖረዋል። ሳይታክቱ መስራት ላይ ይገኛሉ። ስለዚህ ነው የሳተላይት ቴሌቪዥን ከፍተን ለ24 ሰዓታት የሚተላለፍ ስርጭት የጀመርነው። በዚህ ስርጭት ህዝባችንን በመረጃና በእውቀት የማስታጠቅ አገልግሎት ላይ እርሶም ይተባበሩን። በአንጻሩ ለአመታት የዘለቁ ለሀገራቸው ለሙያቸው የታመኑ ባለሙያዎች፣ ደጋፊዎች ይህንን ለማክሸፍ በብዙ ጣውረዶች እየተፈተኑ በጽናት የሚዲያን አገልግሎት ለማስቀጠል ይጥራሉ። የህዝባችን መከራ እስካልቆመ ድረስ ዝም አንልም በማለት ኢሳን የኢትዮጵያ ሳተላይት ኔትወርክ አሁኑኑ አብዝቶ የእርሶን ድጋፍ ይሻል። መረጃው የሚሰሩ መረጃዎች በአጠቃላይ ለባለቤቱ
መልእክቱ ለኢትዮጵያ ሕዝብ እንዲደርስ በሳተላይት መቅረብ አለበት። ያንን የሳተላይት ወጪ እርሶም ድጋፉን በማድረግ እንዲሸፈን እንዲያደርጉ በአክብሮት ይጠየቃሉ። አገልግሎታችንን ለሰፊው ሕዝብ ወደ ኢትዮጵያ ለማድረስ በየወሩ የሳተላይት ክፍያ መፈጸም አለብን። እኛ ያለንን ሁሉ ሰጥተናል። እርስዎ በአቅሞት በጎፈንድሚ በተዘጋጀው ሊንክ ላይ አስተዋጽኦ ያድርጉ። በዌብሳይታችን ላይ ገብተው ለወርሃዊ መዋጮ በቋሚነት ቢመዘገቡ ደግሞ ሸክማችንን ይቀንሰዋል። ለውጥ መምጣት ካለበት፣ ህዝቡ ማረፍ ካለበት፣ ሀገር መዳን ካለባት ህዝብን የሚያነቃ ሚዲያ ያስፈልጋል። የዜግነቱን ይወጡ። ኢሳን የኢትዮጵያኖች ሚዲያ